ግባ ኧረ በስመ አብ ባለቀ ሰዓት ቸርኪ ኧረ ቸርኪ ምን ላርግ ቸርኪ ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ ገና ከእርሊ ብስጭት ነው ያተረፋችሁኝ ኧረ በስመ አብ እንዴት እንደምናደድ የነበረው ምን አይነት ሲዝን ነው እያሳለፈ የሚገኘው ለራይንደርስ አሲስት አደረገለት ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴን ይመለስካት የኔ አባት ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ አረ ራይንደርስ በቃ እቺ ሴሌብሬሽን ሰሞኑን ተደጋግማብናለች ይመች ያራዳ ልጅ ቀጥልበት ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል የሚቀመው ራሱ የሚመጣ አይመስለኝም በየጌሙ ታስደምመናለህ አረ የኛ ሳይኒንጎች እንዴት ነው የሚሰሩት በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ የኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው የብራይተኑ ካሮሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም እኔ ባስጀምረው ላሉ የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው ያስተውቃል ባላየውላ ደስ ይለኛል ዋናው ነገር ግን አሸንፈናል ካሞን ሲቲዝንስ ቋጠርነ አልሆን አለን ምን አይ እቺን ታክል በርኩ የቀረችል ቤተሰብ እቺን ታክል ምን አይነት የመተተኛ የጠንቋያም ሙድን ነው ግን ያኛውን ተገላገልን ስንል ያኛው አያርፍም ኧረ በስመ አብ ለማንኛውም የኛ ጨዋታ ደርሷል ስኳዳችን እኔ ግራ ገብቶኛል ግን ይመቸን ጋቢ ተመልሷል ጋይስ ይቅናን ማን ሲቲ አሸነፋ ወይኔ በዳታች ዲዳባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ አፍ እኮ በቃ ፎረስት የሚያሸንፋ ተስፋ ሰጠን ትጠለዋለህ ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሰው አንድ አገቡ ከዛ ላይ ፎረስት ጨዋታ ነበር በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ ምትሆን ነው ይመስል ገባል ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ 3 ነጥብ ለእናንተ ነው የተሰጣችሁ ለኔ ማጽናኛ ነው የተሰጠኝ ይሄው ላቋጥሬ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ለደገፈ ፈቃደኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ተለጥፍልኝ ነበር አፈር ብላ አይ ቸርኪ ስንት ሞት ነው ምን ሞቶኛ ስንት ሞት በእናት ገና ቋጥረን ጀም ደና ቋጥረን ወይኔ ሃላንድ ባላገባበት ጨዋታ ሲቲ ሲያሸንፍ እንዴት እንደሚያናድና ተቀጥል ነው የሚያደርገው ቀጥል ለማለት ነው ደሞ ብሬንትፎርድ እኮ አሪፍ ነው አቻይዱ በቃ አቻለቀ እኮ ብያለሁ አይ ቸርኪ ዘንድሮ ማለት ነው ቢስት በቃ እሰስ የሆነ ተጫዋች ሲቲ ቤት ማለት ነው ይሄ ልጅ ነው እና ዛሬ በጣም በቃ ከዚህ ጨዋታ ላይ የሆነ ነገር እናተርፋለን ብዬ ጠብቄ ነበር ማን ይሄን ሰደኩ እኔ ቡድን በራሴ ሳልተማመን ቀርጬ ምናምን እንዳይመስል እኔ ከፊቴ የመጣውን በሙላ እየገረሰስኩ ሄዳለሁ ካስፈለገ ራሳቸው ላይ ያገቡልኝ ቡድኖች ወደፊት ሄዳለሁ ካላስፈለገ ደግሞ ራሴ ማግብቼ እያሸነፍኩኝ ወደፊት መሄድ የምችል ቡድን ነኝ ግን ዛሬ ሲቲ ፋንስ አይ ነጥብ ተጠላላችሁ ይል ብራም ትንሽ መጨረሻው ደቂቃ ላይ ጀማው ቋጠሯችን ዳዳ ጥሩ ነበርን ግን 80 ከገባ በኋላ ቋጠሯችን እንደከማል ምን አይነት ለማንኛውም ብራይተን ጨዋታ ላይ እንዳቋጥሩ ሲቲ ፋንስ በቃ ኮንግራ ለማንኛውም ሲቲ አርሰናል ላይ ያወጣውን ሂኪ የሚያሳይ ፎቶ አፈንግጦ ወጥቷል ጀሞ ፎቶውን ለማየት ፎቶውን ቴሌግራም ላይ ያስቀምጥላችኋል ገብታችሁት ሲቲ ዘንድሮ እየቀለደ አይደለም ጀሞ ሁሉም ነው የሚያገቡት በጣም ነው የሚያስፈራው በዚህ ከቀጠለ እኛንም አይመረንም ጋይስ እኛንም ያሰጋናል ዛሬ ወልቭስን ግዴታ ነው ማመስገኛዬ የፈጣሪ ጸጋ መመስከሪያዬ ሰላም የኔ አልጋ ወራሽ የአባቱ ልጅ የኔ አንበሳ ወያለው ሁለተኝነትን አታምንም እመን በቃ እመን እያለ ማንቸስተር ሲቲ ወደ ላይ በረረ ይላል ያራዳ ልጆች መጥቶላል በቃ ሪያን ቸርኪ አሁን ፕሪሚየር ሊጉ በሚገባ ገብቶኛል ቅርጥፍጥፍ አድርጌዋለሁ እያለ ነው ያራዳ ልጅ በዚህም ሆነ በዛ ከኛ ውጪ ወደ ውጪ ዘጋ በቃ ያራዳ ልጅ
መጀመሪያ ላይ ስታሙኝ አልነበረ ወይ? ሳማናችሁ ወይ? ሰላም ነው ወይ? ያለን ያራዳ ልጅ ወደ 7 ጨዋታዎች ተቆጥሯል። ሪያን ቸርኪ በገባባቸው ጨዋታዎች ድንቅ ብቃቱን በማሳየት ሬቲንጉ ራሱ አበደ። ለሱ ሬት በማድረግ ያራዳ ልጅ ማለት ምንም ችግር የሌለብኝ ተጫዋች። 1 አሲስት 1 ጎል ሙዴ ነው። ሲያስፈልገኝ አገባለሁ፣ ሲያስፈልገኝ አስገራሚ አሲስት አደርጋለሁ። እግሮቹ ነው የጻፉት ሜዳ ውስጥ ለፔፕ ጋርዲዮላ የቁርጥ ቀን ሰው ሆኖለታል ነው የምልህ። ጋርዲዮላ አመት ሰው አያጣም። በቃ ገባ አንተ ይሄ ነው ብትል እሱ አመት አንድ ጀግና ከየት እንደሚስብ አታውቅም። አያጣም ነው የምልህ። ማንቸስተር ሲቲ ፊቱን አምርሩ። ፎረስቶች ዛሬ በጣም ከብዶት ጫካ ውስጥ ምን አለፋ አረም ሆኖ ነበረ የሰነባበቱ። ጋሽ በቄ ከቻሉ ከጥገል ያራዳ ልጅ መጋዝ ይዘው ምንም ችግር የለበትም። ሲቲ በየትኛው መንገድ ሊያስተናግድ ዝግጁ ነው። አሁን የሊጉ አናት ላይ ቁጭ ብሏል። እየነገርኩ ነው ጎቤው ተሳስቶ አርሲቲ ወለም ካላት ይሄ ቡድን 2 3ኛ 4ኛ ያቀም ነገር ያለው መምራት ከጀመረ ጀመር ፋራ ነው። እናትዬና ፋራ በቃለኛ ፋራ ነው። ጠንቀቅ በል። ሐሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ይደረግ። ግባና አውጣው እንችላለን። ከሞን ሲቲ እንዴ ቋጠሮ ለቋጠሮ የማይመች ቲም ወያላው አንገቴ ስር የተነፈስኩ ነው። እመጣልሻለሁ ይሄንን ቋጠሮ ማለት ነው 12 ሰዓት ላይ በብራይተን ደግሞዋለሁ። እዲ ሰቀቀን አረ ኖቲንጋም እንዲያስጨንቃል እንዴ? እንችላለን። ራያን ቸርኪ የኔ ቅመም ትችያለሽ እኮ ከቡድን ያወጣሽኝ አሲስተም ጎልን በቃ የጫወተው ማን ኦፍ ዘ ማች ይገባሻል የኔ ቅመም። እንችላለን። ግባ ነው። ማንቸስተር ሲቲ አሸንፏል። ይሄን ክለብ የሚያስቆመው ጠፍቷል። ኖቲንጋምን ሜዳው ድረስ ሄዶ 2-1 አሸንፎ ወጣ። እጅግ በጣም ደስ የሚል ጨዋታ ነበር በሁለቱም መካከል የተመለከትነው። ፈርስት ሃፍም ኖቲንጋሞቹ ምርጥ ነበሩ፣ ሲቲም እንደዚሁ ማለት ነው። ሰከንድ ሃፍ ላይም እጅግ በጣም ደስ የሚል ፉክክር የተሞላበት ጨዋታ ነበር የተመለከትነው። ይሄንን ተጫዋች አለማድነቅ አይቻልም። ሪያን ቸርኪ ሁሌም ነው የምለው በጣም ይችላል። ዋው 1 ጎል 1 አሲስት። በስማ ምን አይነት አሲስት ነበር ለቲጃኒ ራይንደርስ የሰጠው የመጀመሪያው ጎል ሲቆጠር ማለት ራይንደርስ የሚገርም ፊኒሺንግ ነበር ያስቆጠረው። ብቻ ግን ሁለተኛው ራሱ እሱ የለቀቀው ሹት እንዴት አባቱ ነው ጎሉ የሚያምረው። ዋው 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 ሲቲ በጣም ከዚህ በኋላማ ተመለሰ። ምን እየተመለሰ መጥቷል እንዴ? ተመልሷል። ከዚህ በኋላ አርሰናልም ይሁን ሌላ ክለብ ነጥቡን እየሰበሰበ ካልሄደ ይሄ ክለብ ይመቻችሁ። ሲቲ አሸንፏል። በቃ ሲቲ ተነስቶበታል። ለተከታታይ 6 ጨዋታዎች ነው ያልተሸነፈው ማለት ነው። ሙሉ በሙሉ እያሸነፈ ነው። አርሰናል ግዴታ የማሸነፍ ግዴታ ውስጥ ገብቶ የዛሬውን ጨዋታ ይጀምራል ማለት ነው ከብራይተን ጋር። ራይስን በቲምበር ቦታ እንደሚያጫወት መረጃዎች እየወጡ ይገኛሉና እዛ ቦታ ላይ ማየት ፈለኩኝ ማለት ነው። በደንብ ደግሞ ራይስን እዛ ቦታ ላይ ማየት ፈለኩ እንዴት እንደሚጫወት ማለት ነው። ግሎት ራይስን ሲከላከል አሪፍ ነው፣ ሲያጠቃ አሪፍ ነው። ከሳካ ጋር የሚኖራቸውን ጥምረት ለማየት ጓጉቻለሁ። ሌላ ፎሎወር እየጨመረ አይደለም። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየመጣ አይደለም። ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። የተመቻችሁን ነገር ይመቻችሁ። ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 በማሸነፍ ከአርሰናል መሪነቱን መልሶ ተቀብሏል ማለት ነው። ቸርኪ የሚባለው ተጫዋች የእውነት ነው የምላችሁ ኬዲቪን አፈቃኝ ምናምን እንዳይሉን ያደረጋቸው ማንቸስተር ሲቲዎችን ዛሬም ቢሆን 1 ጎል 1 አሲስት አድርጓል ማለት ነው። በጨዋታ ላይ የሚያደርገው እንቅስቃሴ ለየት ያለ ነው ምላችሁ። ፎደን ከተመለሰች ቆይታለች። ፎደን ዚባክ ምናምን ማለት ይቻላል በስርዓት ማለት አሁን ከማንም ጋር ማነጻጸር ትችላላችሁ። ያራዳ ልጅ ከሳካ ይበልጣል ምናምን ማለት ትችላላችሁ። ተመልሶላችኋል ፎደን ያራዳ ልጅ ግን ያው ደግሞ ለጊዜው ይመቻችሁ። ሲቲዝንስ እድሜ ለራያን ቸርኪ ጋይስ ምን አይነት ተጫዋች ነው ይዟቸው ወጣ። የሚገርም ጎል ያስቆጠረው 84ኛው ደቂቃ ላይ የማሸነፊያውን ጎል በማስቆጠር ማንቸስተር ሲቲን አሸናፊ በማድረግ 3 ነጥብ ይዞ በሊጉ አናት ላይ እንዲቀመጥ አስችሏል ራያን ቸርኪ ጋይስ። እስቲ ሁላችሁም 10 ቁጥር እያላችሁ ኮሜንት ሴክሽን ላይ አድናቆታችሁን ግለጹለት ጋይስ። በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ ወደ ሲቲ ግራውንድ የተጓዘው ማንቸስተር ሲቲ 2-1 በማሸነፍ ሙሉ 3 ነጥብና ጣፋጭ የሆነ ድል አስመዝግቦ መመለስ ችሏል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በኖቲንጋም ፎረስቶች እጅግ በብዙ ተፈትነው ነበር። የመጀመሪያው አጋማሽ በተለይ በጣም ከብዷቸው ነበረ። ሰከንድ ሃፍ እንደተጀመረ እንግዲህ 48ኛው ደቂቃ ላይ ራያን ቸርኪ አሲስት ያደረገለትን ጎል እንግዲህ ቲያኒ ራይንደርስ በጥሩ ሁኔታ አስቆጥሮ መሪ ማድረግ ችለው ነበር። ነገር ግን መሪነቱ ከ6 ደቂቃ አልዘለለም። ኖቲንጋም ፎረስቶች 54ኛው ደቂቃ ኦማሪ ሃቺንሰን ባስቆጠራት ጎል አቻ መሆን ችለው ነበር። ከዛ በኋላ ለረጅም ደቂቃዎች ሲቲዎች ጎል ለማስቆጠር ተቸግረው ነበረ። ሆኖም ግን የቁርጥ ቀን ልጅ ራያን ቸርኪ 84ኛው ደቂቃ ላይ ባስቆጠራት ግብ ሲቲን አሸናፊ ማድረግ ችሏል። በጣም ድንቅ ብቃት ያሳየ የማንቸስተር ሲቲ ብቻ
ብቸኛው ተጫዋች ማለት ይቻላል በዚህ ጨዋታ ላይ። ለማንኛውም አርሰናል ከብራይተን ጋር የሚያደርገው ቀጣይ ጨዋታ እጅግ ተጠባቂ ነው። እስከዛ ሲቲ በ40 ነጥብ በ1 ነጥብ ከፍ ብሎ መሪነቱን አጠናክሮ ቀጥሏል። ስለ ሲቲ ድልና ስለ ራያን ቸርኪ ድንቅ ብቃት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወደማታገኙኝ ዓለም ሄጄ ነበር ዛሬ። ምንድነው እናንተ ሰዎች ሲቲ ገደለኝ ቸርኪ አዳነኝ ምንድነው እያደረጋችሁ ያላችሁት? ቆይ ዛሬ ባላያችሁ እንደዚህ ነጥብ አቻ ምናምን ትጋራላችሁ? ኡፍ ምን አይነት ቀን ይሄው። በቃ ራሴን ልሰቅል እኮ ልሄድ ነበር። በቃ አቻውጣችሁ ብዬ አረ ሲቲ እንደዚህ አታርጉልባችሁና ታንጠልጥሉት። ማንቸስተር ሲቲ በድጋሚ ለጊዜውም ቢሆን የፕሪሚየር ሊጉ መሪ መሆን የሚችልበትን ጣፋጭ 3 ነጥብ ማስመዝገብ ችሏል። እኔ ይሄ ሲቲ በጣም የሚገርም ግስጋሴ ላይ ነው። አላማረኝም እንዳልኳችሁ ቀጥሏል። እንግዲህ ለ6 ተከታታይ ጨዋታዎችም ድል ማድረግ ችሏል ማለት ነው። ዛሬም ኖቲንጋም ፎረስትን ከሜዳው ውጪ ተጉዞ ፈታኝ የሚባል ጨዋታ አድርጎ እንግዲህ 2-1 በሆነ ውጤት ነው ማሸነፍ የቻለው። ራያን ቸርኪ ምን አይነት ተጫዋች ነው ጋይስ! ቀኝ እግሩ ግራ እግሩ የማይለይ አይነት ተጫዋች ማለት ነው። በሁለቱም እግሩ ሲጠቀም ኳስን በቃ በሚገርም ሁኔታ ውጤታማ ማድረግ የሚችል አይነት ተጫዋች ነው። ዛሬም ለማንቸስተር ሲቲ ሁለቱም ጎሎች መቆጠር ዋነኛ ምክንያት ነበረ። ቀጥተኛ አስተዋጽኦ ሁለቱ ጎሎች ላይ ማድረግ ችሎ ነበር። የመጀመሪያው ጎል በቲጃኒ ራይንደርስ አማካኝነት 48ኛው ደቂቃ ላይ ሲቆጠር አሲስት ማድረግ ችሎ ነበር። ከዛ ኖቲንጋም ፎረስቶች በኦማሪ ሆጅሰን አማካኝነት እንግዲህ አቻ ማድረግ ቻሉ 54ኛው ደቂቃ ላይ። በድጋሚ ሲቲዎች እንግዲህ 84ኛው ደቂቃ ላይ ጨዋታው ሊጠናቀቅ 6 ደቂቃዎች በሚቀሩት ጊዜ ላይ እንግዲህ ራያን ቸርኪ አስደናቂ ቮሊ በማስቆጠር ማንቸስተር ሲቲ ጨዋታውን 2-1 ማሸነፍ ችሏል ማለት ነው። ቸርኪ ምን አይነት ግስጋሴ ላይ እንደሚገኝ በጣም የሚያስገርም ነው። በጠጠር መግዣ በሚባል መልኩ ነው ማንቸስተር ሲቲዎች ከሊዮን ይህንን ተጫዋች ማስፈረም የቻሉት። ያው በዚህ ዘመን እንደዚህ አይነት ታለንት ያላቸውን ተጫዋቾች ከ100 ሚሊዮን ዩሮ በታች ለማግኘት በጣም አስቸጋሪ ነው። እሱም ግን በ30 ምናምን ሚሊዮን ዩሮ ነው ያገኙትና ይህን ያህል ፐርፎርም እያደረገ መገኘቱ በጣም የሚያስደንቅ ነው። ለማንኛውም ማንቸስተር ሲቲ አሁን ላይ ለጊዜውም ቢሆን የፕሪሚየር ሊጉ መሪ ሆኖ 40 ነጥቦችን በመያዝ ከአርሰናል በ1 ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። አርሰናል አሁን ከብራይተን ጋር ጨዋታውን ማሸነፍ የሚችል ከሆነ መሪነቱን መርሶ መረከብ ይችላል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ ግራሴ መረጃዎችን ማግኘት ይችላል። ሕፃን ልጅ ነው ብዬ ጭኔም ባንተርሰው አንጀቴና ራሱ አለች ማነች እንትና ልጅ። አረ ሕፃኑ ከፍቷል አንተ። አረ ፔፕ ግፈኛ ሆኗል። አቤት እኔ ብሆን ስንቱ በተቆጣን ስራ ክፉ ሰው ይሄንን ይዤ። አቤት አንቺ ወያላ ግን እድለቢስ ዛሬ ተንሸራተቻል። በስተት እንዳትንሸራተች ዛሬ እጄ ላይ ጣልሽ ብቻ። ይኸውልሽ ይሄ ማሳለጫ አየሽው? የጎተራው ነው አሳይሻለሁ። እስኪ እጄ ላይ ጣልሽ። ረክፋ አርሰናል ዋንጫ ይበላል። ይሄ ነው የሚበላው። ጁቶ ገለቶ ትበላለህ። መቼ አይ ወያላ ዛሬ ነው ተዘም ይበላልሃል። ይሄ ነው ይፈጭልህ እንዴ ወጉንም አይዛችሁታል። አይ ወያላ አንተ ቁናሳ ሞያላ አፈር ነው የምትበላው። ይሄን ትበላለህ፣ እንደውም ትበላለህ። This is Manchester City አባቴ ገባ ጋር This is ራያን ቸርኪ አተረፍከን ከውርደት ፋሚሊ እንዴት ደብሮኝ እንደነበር ፋሚሊ ካምባ ካርጎ በቃ እስከ 80 አቻውን ወይ ዛሬ በቃ ተዋረድን ብዬኔ አርሰናል ዛሬ ወይኔ ፋሚሊ ቸርኪ አተረፍከን። በቀኝ እግሩ ደገመልክ ወያለ ቋጣሪ ሁላ ማለት ነው። ቋጣሪ ሁላ በቀኝ እግሩ ደገመልክ። This is Manchester City ዋንጫው የኛ ነው። ከኛ አልፍም ዋንጫው በቃ ከኛ አልፍም ዋንጫው። ይሄ ነው ወንድ ክለብ ማለት ነው። ይሄ ነው ወንድ ክለብ። ያላለቀ ስራ አለ። አርሰናል ልጅ ይቋጥራል። አሁን ይመቻችሁ ፋሚሊ፣ ቀጥታ ወደ ቋጥሮ ይመቻችሁ። ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ ቀጥታ ይመቻችሁ። በዚህ ሰዓት ዓለማችን ላይ ቤስት 10 ቁጥር ቸርኪ ምንም ልትለኝ አትችልም። አርሲዬ ፈርተሻል። ምድረ የአርሰናል ደጋፊ ሁሉ በዚህ ሰዓት ደንግጧል። ልብህ ደንግጦን ያለው እረዳለሁ። እየመጣ ነው በም ሲል ይሰማኛል። ፔፕ አይፋታችሁም ፓፓ ፔፕ አይፋታችሁም። ይሄንን አመት እውነቱን ነግራችሁ ይሄንን አመት አርሰናል ይሄንን እድል ካመለጠው መቼም ዋንጫ አትበሉ። መቼም ፈርተሻል። እየተከተለች ነው ሲቲ
ዛሬ ሲቲ በእውነት ተፈትኗል፣ በጣም ተፈትኗል። ነገር ግን አደረገው ቸርኪ አደረገው ነው የምልሽ ፓፓ። በቃ ምንም ማድረግ አይቻልም። አመቱ የማንቸስተር ነው የማንቸስተር። ራያን ቸርኪ እጅግ ትርጉሙ ላቅ ያለ ግብ ባለቀ ሰዓት ወይም ከ80 ምናምን ደቂቃ በኋላ አስቆጥሮ አሸናፊ ማድረግ ችሏል ሲቲን ባክ ቱ ቶፕ። ባለፈውም ሳምንት መርተው ድጋሚ አርሰናል ተረክቧቸው ነበር። አሁን አርሰናል ከብራይተን እስኪጫወት ድጋሚ መሪ መሆን ችለዋል። 1 አሲስት 1 ጎል በማድረግ የጨዋታው ማን ኦፍ ዘ ማች ነበረ። ተችማፑም በጣም ብዙ ቦታ እንደሸፈነ ያሳያል። ፔፕ ጋርዲዮላ ለፔፕ ላይንደርስ በጣም እየጠቆሙ ክሬዲት የሚመስል ነገር ሲያሳዩ ነበረ። እጅግ ወሳኝ ጣፋጭ ድል ማንቸስተር ሲቲ ያስመዘገበው። አርሰናል ደግሞ አብረን እናያለን። ፎር ላይክ ሼር ማድረግ አይረሳ። ይመቻችሁ። ሊጉን በጊዜያዊነት ማንቸስተር ሲቲ ለ30 ደቂቃ ብቻ እንዲመራ አድርገናል። ከ30 ደቂቃ በኋላ ደግሞ ወደ ቦታችን እንመለሳለን። ይመቻችሁ ምርፎች ሰዎች፣ እንመለሳለን። እንዳታስቡ።